ሰማዩ በበጋ ወራት የተነጠቀውን እርጥበት ለመመለስ በጥቁር ደመና ሲሞላና የክረምቱ የመጀመሪያ ካፊያም የደረቀውን መሬት ማርጠብ ሲጀምር በኢትዮጵያ ምድር ሌላ ታሪክ ሲጻፍ ከርሟል። ይህ ላለፉት 7 ዓመታት የታተመው ታሪክ ተፈጥሮን የመታደግ ብቻ ሳይሆን የኢትዮጵያውያን የጽናትና የአንድነት አርማ ሆኖም ከፍ ብሎ የተመዘገበበት ነው። ኢትዮጵያ ጥንትም ቢሆን በለምለምነቷና በግርማዊ ጥቅጥቅ ደኖቿ የምትታወቅ የነበረች ቢሆንም ባለፉት 10 ዓመታት የታየው ዓለም አቀፍ የአየር ንብረት መዛባት፣ የደን መጨፍጨፍና የአፈር መሸርሸር ያንን ታላቅ ገጽታዋን እንዲደበዝዝ አድርገውታል። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር ይህንን በኢትዮጵያ ላይ የተጋረጠ ስጋት ወደ ዕድል ለመቀየር የተወረወረው ስትራቴጂያዊ ጋሻ ሆኖም ተስፋ መሬት ረግጦ ብቅ ያለበት ነው። በዚህም አረንጓዴ አሻራ ከተራ የችግኝ ተከላ ዘመቻ በላይ ሆኖም ትውልድ በአካል የሚሻገርበት ዓለም በአየር ንብረት ለውጥ ሳቢያም ነጋችን ላይ የተጋረጠውን ስጋት ለማየት በተሳነው ጊዜም የኢትዮጵያውያን መቻልና አርቆ የማየት የመሪነት ብስለትን ቁጭ ብሎ እንዲያስተውል ግድ ያለበት የህብረት ውጤት ነው። የኢትዮጵያን የወደፊት እጣ ፈንታ የልጆቻችን የኑሮ ዘዬ ምን መምሰል እንዳለበት የምንወስንበት ነው። ልጆቻችን ምን አይነት የኑሮ ስልት ይከተሉ የሚለውን ከወዲሁ የምንቀርጽበት አቅጣጫ የምናስቀምጥበትና ጅማሮ መሰረት የምንጥልበት ነው። ከህፃን እስከ አዋቂ ጎንበስ ብሎ ከመሬቱ የሚገናኝበት የብሔራዊ አንድነት መድረክ የሆነው የአረንጓዴ አሻራም የኢትዮጵያውያን የዓላማ ጽናትና ተአምር የመስራት ኃይልን ለዓለም የመሰከረ ነው። ከለመለመ ተራራ እስከ ሞላ ጎተራ የሚነገረው ይህ ጉዞም የሚለካውን በተቆፈሩ ጉድጓዶች ብዛት ብቻም አይደለም። ይልቁንም በተመለሰው የተፈጥሮ ጸጋና መስካሪ በማያሻቸው የትላንት የተራቆቱም ገጽታን በልምላሜ በቀየሩ መልኮችም ጭምር ነው እንጂ። መርሃ ግብሩ የአካባቢ ጥበቃን ከኢኮኖሚ ብልጽግና ጋር አቆራኝቷል። ዛሬ የሚተከሉ ችግኞች የአየር ሁኔታን ከማስተካከል ባለፈ ለምግብነት የሚውሉ ችግኞችንም ጭምር የያዙ መሆናቸው የአርሶ አደሩን ጎተራ እየሞሉ የሀገርን የምግብ ዋስትና የሚያረጋግጡ ሆኗል። እኛ እንደየቀለለብን እንደዋዛ የምናየው ጉዳይ ብዙዎች ቢፈልጉም አይችሉት። በየቦታው ስራችን መትከል ነው። ዝናቡም ጥሩ ነው። ምግብ ሆኖ የሚያገለግሉን፣ ገበያ ሆኖ የሚያገለግሉን፣ ስራ አጥነትን የሚቀንሱ በቀጥታ ህይወታችን የሚነኩ ጉዳዮች ስለሆኑ ካልሰራን፣ ካልለፋን፣ ካልተጋን፣ ካልተባበርን የሚቀየር ሀገር ስለሌለ መትጋታችን በዝናብ ውስጥ መቆማችን የተሻለ ሀገር ለመፍጠር ነውና እንኳን ደስ ያላችሁ። ይህ ስራ ግን በሀገር ውስጥ ብቻ አላቆምም። ኢትዮጵያ ቃሏን በተግባር የምትተረጉም ሀገር መሆኗን ለዓለምም አሳይታለች። ይህ በጎ ተግባር በድንበር ሳይገደብ እንደ ጅቡቲ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያ ላሉ የጎረቤት ሀገራት ችግኞችን በማጋራት የአረንጓዴ ዲፕሎማሲ መሪ ተዋናይ እንድትሆንም አስችሏታል። አሁን ኢትዮጵያ ትኩረቷን መትከል ላይ ብቻ ሳይሆን ተክሎ ማጽደቅ ላይም ሆኗል። በቴክኖሎጂ የታገዘ ክትትልና የህዝብ ባለቤትነት ስሜት አረንጓዴ አሻራን ከዘመቻነት ወደ ዕለት ተዕለት ባህልና ማንነት ቀይሮታል። ዛሬ እያንዳንዱ ዜጋ የቆፈረው ጉድጓድ የተስፋ ምልክት ነው። እያንዳንዱ የተተከለው ችግኝ ደግሞ የነገውን የህይወት እስትንፋስም ሆኗል። አረንጓዴ አሻራም ለነገዋ ኢትዮጵያ የተበረከተ የማይፋቅ ደማቅ ታሪክ፣ ለትውልድም የምናወርሰው ታላቅ ሀገራዊ ስጦታ ሆኖ የተጻፈ ታሪክ ነው።